እኔ ይህንን ነገር ሳልፈታ ከዚህ ቤት እግሬን እንደዚህ ነቅነቅ አላደረግም። አሁን ላይ ምንም አይነት ግንኙነት ከሌላችሁ እኔ አንተን ልመንህና ይቅርታሽ። እሷ ጋር ምን እኮ ነው አያስፈልግም እኮ ነው። ትፈልጋለች፣ ያው ፈልጋለሁ ብላለች። ትፈልጋለች። በቃ ታዲያ እንዲታወቅ ማመን አቃተኝ የህልሜን ንግስት የኔ ያረኩና ብሩቅን መጣ ህይወት ሊታድስ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ተመልሼ መጥቻለሁ። ያው ትናንት የተፈጠረው ነገር ደስ አይልም ነበረ። እውነት ስነግራችሁ ከፍቶኛል በጣም። ምክንያቱም እንደዚህ እንዲሆን አልፈለግኩኝም። መጀመሪያም እኔ ስጀመር ሰው መልመድ ስለማልፈልግ አትምጣ አልፈልግም፣ ማንንም አልፈልግም እያልኩኝ ነበረ እና እንግዲህ መጀመሪያ ፍፄ ከዛ ደግሞ ብሩኬ ምናምን አብረውኝ ሆነው ያው እኔን ከመጠበቅ አንጻር ነው ይገባኛል። ግን ደግሞ አንዳንዴ ያው ለሴት ልጅ ስጋትም ይኖርባታል። ከዛ ደግሞ ባለ አሰላሙ አሌይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። እንዴት ደስ እንዳለኝ ሀብታሙ ነው ሀብቴ ሀብትሽ በጣም እናመሰግናለን። ፈጣሪ ይስጥህ ማለት ነው። ለምን የብሩኬ ወንድም ነው ያስታረቃቸው ማለት ነው። አስባችኋል? ትልቅ ሰው አይጥፋ። እኔ እንዴት ደስ እንዳለኝ ሀይሚና ብሩኬ ስለታረቁ እኔ እንዴት ከእንቅልፌ ተነስቼ እንዴት ደስተኛ እንደሆንኩ ማለት ነው። ለምን እንደሆን ታውቃላችሁ? አንዳንድ ሰዎች ማለት ነው የሰው ደስታ የሚያስደስታቸው ሰዎች አሉ። አንዳንድ ሰዎች ደግሞ የሰው ደስታ፣ የሰው መታረቅ፣ የሰው መቀየር፣ የሰው ቁም ነገር መያዝ ጨጓራቸውን የሚልጠው ሰው አለ። አሁን ሀይሚና ብሩኬ ስለታረቁ አንዳንድ ሰዎች በጣም የተናደዱ አሉ። እያየው ነበር እኔ። እናንተ ራሳችሁን ሆዳችሁን በክሎሮክስ ጠቡ። በመጀመሪያ ሆዳችሁን በክሎሮክስ ጠቡ። ለምን ካላችሁ ሁልጊዜ ምቀኝነት አያጣችሁም። ምቀኛ ማለት ነው። በመጀመሪያ ደረጃ ብሩኬና ሀይሚ ስለታረቁ ደስ ብሎኛል። ኮንግራጁሌሽን፣ እንኳን ደስ አላችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም። ትናንት በጣም ተናድጄ ነበር። ዛሬ ደግሞ በጣም ደስ ብሎኛል ማለት ነው። ትልቅ ሰው አይጥፋ። በሁለተኛ ደረጃ ደግሞ በጣም የተቃጠሉ፣ በጣም የተናደዱ፣ በጣም የጨሱ አሉ ደግሞ አንዳንዶች ማለት ነው። ለምን ታረቁ? እንዴት ታረቁ? እንዴት ይታረቃሉ እያሉ ሰይጣን ብቻ ነው ሰው ሲታረቅ ደስ የማይለው እንጂ ከዛ ውጭ ሰው የሆነ ሰው ደስ ይለዋል። በተለይ ሀይሚና ብሩኬ። ለምን ካላችሁ ሀይሚቶ ብሩኬን ለምደዋለች። 2 ቀንም 3 ቀንም ቢሆን ማለት ነው። አረ አመት ነው እንጂ እሱም ደግሞ ልክ እንደዛው ማለት ነው። ስለዚህ ለምንድን ነው መታረቅ የለባችሁም እያላችሁ የምታወሩት? በሁለተኛ ደረጃ ደግሞ እነሱ ባይታረቁ እናንተ ከእነሱ ጋር ሄዳችሁ አትጋደሙ። ለምንድን ነው ግን አንዳንድ ሰዎች ማያስደስታችሁ? ለምንድን ነው ጨጓራችሁ የሚላጠው በከንቱ? ሀይሚና ብሩኬ መቼም አይለያዩም። በዚሁ አጋጣሚ ልንገራችሁ ሀብትሽ ወንድማችን ቴንኪው እናመሰግናለን ስላስታረቅልን። በሁለተኛ ደረጃ ግን እናንተም ቢሆን ጣልቃ ባትገቡ ደስ ይለኛል። ለምን ካላችሁ አንተ የሆነ ቪዲዮ ላይ የሆነ ነገር ስትል አይቻለሁ ማለት ነው። እና እናንተ ጣልቃ ባትገቡ መልካም ነው። ለምን እነዚህ ልጆች ሁለቱ ይተዋወቃሉ። እንዴት እንደመጡ፣ ምን ደረጃ እንደደረሱ፣ ምን እንደሆኑ ይሄ ሁሉ የብሩኬ መቀየር የሀይሚ አለበት ብያችኋለሁ። ለዚህ ሁሉ ደረጃ አንተንም እስከ ዘር ማንዘራችሁ የቀየረቻችሁ ሀይሚ ናት። ገባችሁ? ለምን ሀይሚ ባትኖር እናንተ ቻናላችሁ አያድግም። ማንም ሰው ማያውቃችሁም። ማንም ሰው እስከመነፈጠራችሁ አያውቀውም። ማስታረቅ አይደለም እግሯን ብስሟት አይፈረድባችሁም። ለምን ካላችሁ ኢቲኤማችሁ ሀይሚ ናት። የእናንተ ኢቲኤም፣ የእናንተ ዶላር፣ የእናንተ ሀይሚ ናት። እውነቱን እናውራ ከተባለ ስለዚህ ከእግሯ ላይ መውደቅ ነበረባችሁ። ከእግሯ ላይ ብሩኬ ወላንተ ወላ እናት ከእግሯ ላይ መውደቅ ነበረባችሁ። ምክንያቱም የእናንተ ኢቲኤም፣ የእናንተ ገንዘብ ማግኛ፣ የእናንተ የ30 ሚሊዮን መኪና አይደላውን ብሩኬ እያሽከረከረ ያለው በአንድ አመት ውስጥ የዚህ ሁሉ የገቢ ምንጭ ሀይሚ ናት። ያንተም እንደዛው ቻናልን ያሳደገችልህ ሀይሚ ናት። ስለዚህ ሀይሚን ከእግራችሁ
ከእግሯ ወድቃችሁ ራሱ ይቅርታ ብትጠይቋት ለሀይሚ ያንስባታል እንጂ አይበዛባትም። ለምን ካላችሁ ለእናንተ ለመቀየሪያችሁ እንደዚህ የአማረ ቤት ተከራይታችሁ አፓርታማ እንድትቀመጡ ያረገቻችሁ ሀይሚ ናት። ሀይሚ ወደ ህዝብ ይዛችሁ ባትመጣ እናንተ ህዝብ አያውቃችሁም፣ እናንተም ህዝብን አታውቁም። እስካሁን አትቀየሩም። እከካችሁን እያከካችሁ ነበር የምትኖሩት። አዎ ግን በሀይሚ እዚህ ስለደረሳችሁ ሀይሚን እግሯን መሳም አለባችሁ። አዎ እግሯን መሳም አለባችሁ ወላሂ። ለምን የ30 ሚሊዮን የ40 ሚሊዮን መኪና እየነዳ ያለው ብሩኬ በሀይሚ የመጣ ነው። ኦር ወንድሙ በመጀመሪያ ኢትዮ ሲጀምር አይታችሁት ከሆነ አፈር ነበር የሚመስለው። አሁን ግን የተወለወለ ብርጭቆ መስሏል። ለምን ካላችሁ ሀይሚ ኦልሬዲ ከህዝብ ጋር አስተዋውቀዋለች። ቻናሉ አድጓል። ሰብስክራይብ ሰው አድርጎታል። እናቲቱ ተቀይራለች። ዘርባንዘራቸው ተቀይሯል የብሩኬ። ስለዚህ ሀይሚ ትበዛበታለች እንጂ ሀይሚ አታንስበትም። ለምን ለአንዳንድ ሰዎች የመልስ ምት ነው የምሰጣችሁ። ብዙ እሱ ይበልጣታል እያላችሁ ነበረ። ኖ ኖ ኖ ኖ ኖ ኖ ኖ ኖ እሷ ነው የምትበልጠው። ገባችሁ አይደለ? ዘር ማንዘሩን የቀየረችው ሀይሚ ናት። እውነቱን እናውራ ከተባለ ማለት ነው። በሁለተኛ ደረጃ ደግሞ የምታስታውሱ ከሆነ እናቲቱ በተለያየ ፕላትፎርም እየመጣች ልጄን ፎሎ አድርጉልኝ ስትል ነበር። ገባችሁ አይደለ? ስለዚህ አሁን ለዚህ ሁሉ ደረጃ፣ ለዚህ ሁሉ መፍትሄ፣ ለዚህ ሁሉ ነገር፣ ለዚህ ሁሉ ያበቃሹ ሀይሚ ናት። ሀይሚን ካለመታረቅ አይችልም። ለምን? የገቢ ምንጩ ኢቲኤሙ ሀይሚ ናት። አንዳንድ ትናንትና ኮሜንት ስትኮምቱ የነበረ የብሩኬን ውሳኔ ነው የምፈራው ስትሉ የነበረ ሀይሚን ጥሏት እንደማይሄድን የራሱ አቅ ነበር። ለምን ካላችሁ የገንዘብ ማግኛው እንዲያውም የሆነ ላይ ተናግሬዋለሁ። ኢቲኤሙ ሀይሚ ናት፣ መኪና ሀይሚ ናት፣ የቤት ክራይ ሀይሚ ናት። እንዴት ነው ሀይሚን የሚተዋት እናንተ ስታስቡት? በሁለተኛ ደረጃ ደግሞ ያችኛዋ ማታዋጣው ስለሆነ የተዋት። ለምን እንደ ሀይሚ አትሆንለትም? እንደ ሀይሚ ገንዘብ አታስገኘውም። ስለዚህ ለምንድን ነው ብሩኬ ሀይሚን ጥሎ ወደዛች ሄዳል ስትሉ የነበረ ኮሜንታተሮች? ሀይሚን ጥሏት እንደማይሄድ ሁላችንም ልቦናችን ያውቃል። ገባችሁ? እና በዚሁ አጋጣሚ እኔ በጣም ደስ ብሎኛል። ግን ለአንዳንድ አስመሳይ ሰዎች የመልስ ምት ስለሚያስፈልጋቸው ነው። እኔ ባይዘው ኮሜንት በጣም አነባለሁ። በኮሜንት በጣም ነው የምመሰጠው። ስለዚህ ከእንደዚህ አይነት ነገር ውጡ። ሀይሚ ትበዛበታለች እንጂ አታንስበትም። አስረግጬ ነው የምነግራችሁ። ሀይሚ ትበዛበታለች። ገባችሁ? ለዚህ ሁሉ ደረጃ ያበቃችሁ ሀይሚ ናት። አንዳንዴ ሰውን አትርሱ። ወንድሙም ቢሆን አፈር ነው የሚመስል፣ እናቲቱም ወንድምየዋውን ሀብትሽ አፈር ነበር የሚመስለው። በሀይሚ ነው ህይወታቸው የተቀየረ። ሀይሚ ወደ ሶሻል ሚዲያ መታቸው፣ ከህዝብ ጋር አስተዋውቃቸው፣ ምን ብላቸው ህይወታቸው የተቀየረው። አፓርታማ ከቡታጅራ ወጥተው አዲስ አበባ እንዲከራዩ ያደረገቻቸው ሀይሚ ናት። ይህን አትዘንጉ። ገባቸው አይደለ? ብሩኬ አፈር ነበር የሚመስል በፊት ሲመጣ። አሁን ግን የተወለወለ ብርጭቆ ነው የሚመስለው። በማን የተነሳ? በሀይሚ የመጣ። ወንድምየው ሀብትሽም እንደዛው፣ እናቲቱም እንደዛው። ስለዚህ የብሩኬን ውሳኔ ነበር የምፈራው ስትሉ ስታሽቃብጡ የነበረ ሰዎች ልንገራችሁ ብዬ ነው። እኔ ደግሞ ካልተናገርኩ ሆዴን ይበላኛል። ገባችሁ? የብሩኬን ውሳኔ ነው የምፈራ። እናንተ ብሩኬን አታገኙት፣ አያቃችሁ። ካለ ልክ አታሽቃብጡ። ለማንኛውም ማለት ነው የመልስ ምት እኔ ካልተናገርኩ ሆዴን ይበላኛል ብያችኋለሁ። የመልስ ምት ካልተናገርኩ ደስ አይለኝም። እና ሀይሚ ለብሩኬ ትበዛበታለሽ እንጂ አታንስበትም። እናንተ አሽቃባጮች ማለት ነው፣ አሽቃባጮች። በዚህ ደረጃ ግን ሴት ሆናችሁ ሴትን ልጅ ለመጣል የምትንቀሳቀሱ ሰዎች ወላሂ በጣም ነው የሚያስጠላው። እኔ በዚሁ አጋጣሚ ታዘብኳችሁ። ለምን ሴት ሆናችሁ ሴትን ለመጣል ማለት ነው። ኢማጅን እንዴ! እውነትን ቢሆን እኮ በቃ በእናንተ ቤት እኮ ለያይታችኋቸው ነበረ። ስለዚህ አሁን ደግሞ በሁለተኛ ደረጃ የምላችሁ ደግሞ ማለት ነው አንዳንድ ሾካኮች ደግሞ አላችሁ። መታረቅ የለባቸውም ብሩኬ ይበዛባታል፣ በዚህ ወጥቶ በዚህ እንዴ! ተው እንጂ ተው። ብሩኬ ያንስባታል። በሁለተኛ ደረጃ ደግሞ እንዳትረሱ እስከ እናቱ መቶ ሶሻል ሚዲያ ላይ ሲለምን ነበር።
ለሰብስክራይብ እና ለፎሎ ገባችሁ? ለፎሎ ማለት ነው። ስለዚህ ይህን መዘንጋት የለባችሁም። በሁለተኛ ደረጃ ደግሞ ሀይሚ ትችላለች፣ ሀይሚ ትችላለች፣ ሀይሚ ትችላለች እያላችሁ ኮሜንት ላይ አስቀምጡልኝ ስወዳችሁ ማለት ነው። ለምን ሀይሚ ለብዙ ነገር ትችላለች። ሀይሚ መልካም ልብ ነው ያላት። ሀይሚ እንደ ሌላው ሰው አይደለችም፣ አስመሳይ አይደለችም። ለዛ ነው አብዛኞቻችሁ ለብሩክ የምታሽቃብጡት። ገባችሁ? ሀይሚ አስመሳይ ሰው አይደለችም። እንደናንተ ማስመሰል አትችልበትም ሀይሚ። ለዛ ነው ንጹሕ ልብ ስላላት ማለት ነው። እና ለማንኛውም ስለታረቁ ደስ ብሎኛል። አንዳንድ ሰዎች የመልስ ምት ስለሚያስፈልጋችሁ ካልተናገርኩ እኔ ደስ ስለማይለኝ ነው የመልስ ምት የመለስኩላችሁ። በሁለተኛ ደረጃ ደግሞ ነገ ወዲያ ይለያያሉ እያላችሁ ኮሜንት እየጻፋችኋላችሁ ነው። አይለያዩም መቼም አታስቡት። ሀይሚ ብሩኬ ሀይሚን እንደማይተዋት እወቁ። ለምን ካላችሁ የስራው የገንዘብ ማግኛው ኢቲኤሙ ናት። በቃ እንዲገባችሁ ፍቅረኛው ብቻ አይደለችም፣ ኢቲኤሙ ስለሆነች መቼም ሀይሚን ሊተዋት አይችልም። አንዳንዴ ካልተነገራችሁ የማሰሙ ሰዎች ስላላችሁ ነው። እወዳችኋለሁ። ሸር አድርጉ። ኮሜንቱን ግን ፕሊስ እንድታጥለቀልቁልኝ የምፈልገው ሀይሚ 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 ትችላለች እያላችሁ አጥለቅልቁልኝ። ብሩኬ ይችላል ደግሞ እንዳትሉ። ለምን ካላችሁ ብሩኬ አይችልም፣ በሀይሚ ነው ከዚህ ደረጃ የደረሰው። አንዳንዴ እውነቱን አውርተን ከመሸበት ማደር ሀሪፍ ነው እላችኋለሁ። እወዳችኋለሁ። ሰላም አለይኩም።